ወዴት ነው የምትሸሹት? ጉዳችንን እንስሙ። ሸህረል ወህዳ አህለን የሸህረል ቁርአን አህለን የሸህረል ቁርአን አህለን የሸህረት ተውባ አህለን። እሺ የ2026 ረመዳን በ18 ወር 19 እየተባለ ይሄ ማለት 58 ቀናቶች ብቻ ይቀሩታል ማለት ነው። 1392 ሰዓታት ብቻ ነው የሚቀሩት። እኔ ዛሬ አመቱ እንደ ትላንቱ ትዝ የሚለኝ ነገር ነው እኮ የሚገርመኝ። ያም ሆነ ይህ አሁን ምን ውስጥ ነው ማለት ነው? ረጀብ ጠንቀቅ ወንድም፣ ረጀብ ወር ላይ ገብተናል። ረጀብ ወር ላይ የሚሰራ ወንጀል ደግሞ ሌላ ሁሎችም ወራቶች ላይ ከሚሰሩ ወንጀሎች የበለጠ ግዝፈት ያለውና ከባድ ነው። አላሁመ ባሪክ ለና ፊ ረጀበ ወሸዕባን ወበልግና ረመዳን። ሁሱ ደግሞ ሳይነግረን አገባ እንዴ ብዬ ሰፍሰፍ ብዬ ስመለከት ወንድሜ ስታሸንፍ ማየት ፈልጋለሁ። በኩራት ፈገግ ስትል ማየት ፈልጋለሁ። እነዛን እኔ እናንተ ብቻ የምናውቃቸውን ነገሮች። ይሄ ኤአይ ነው። ኤአይ አርቲፊሻል ኢንተለጀንስ እንደዛ ነው እንጂ እኔ ይሄንን አላምንም። ይሄንን ነገር ብዬ እየተከራከርኩ ነበር ከብዙ ሰዎች። ሲቀጥል ደግሞ ፍቅር ማለት ድሮ ቀረ ሲባል ሰምታችሁ ታውቃላችሁ? አዎ የድሮ ሰዎች ደግሞ አንዳንዴ መንገድ ላይ እያስቀኑ ነው። እውነት ትናንት የተመለከትነው ነገር ዚክሩ ወመውዒዘቱ ፊሂ ሽፋኡን ሊሱዱር። አሁን ነገሩ ከትላልቅ ሰዎች ኦር ደግሞ ከሙስሊም ኡማ እጅግ በጣም የሚያስገራርሙ ነገሮችን ብቻ እየተመለከተ ነው። አንድ እስቲ እስልምናን በደንብ የሚገልጽ አንድ ነገር ተመልክተን ነበር። ከሶስት ቀን በፊት ያ ጀማዓተል ኸይር አስታውስ፣ ፖሊስ ካረንቲና ጣልከው። ከሶስት ቀናት በፊት ብር የጣለ ሰው ብሎ እንደዚህ ኡስታዛችን እየተጣሩ ነው የሚገኙ። ከእስልምና ካራክተር ውስጥ አንዱ ምንድነው? የሰው ሀቅን አለመፈለግ ነው። እንደዚህ አይነት ፐርሶናሊቲ ያለን ኡማ ነው። ሲቀጥል ደግሞ ሰው በ30-40 ዓመቱ እሱን የሚጦርለት ሰው ያገኛል ሲባል አንዳንዶቻችን ደግሞ ሶሻል ሚዲያ ላይ መተን እድሜሽ ስንት ነው? 45 ማለት 45 አልገባንም ማለት በኢትዮጵያ ስንት ማለት ነው? ሰኛዛለሽ? እኔ ሙስሊም እኮ ነኝ። አላገባሁም። ሲጀመር እኮ ትዳር ላይ መቸኮል አያስፈልግም። ረጋ ብለሽ ትዳርሻለሽ። በዚህ እድሜ ሲጀመር ማግባት አይሆንም። ረጋ ብለሽ 50-60 ዓመት ስትገቢ የዛኔ እያሰብሽበት ትሄጃለሽ። በራሱ ጊዜ ስለሚመጣ አታስቢ። ሁላችንም ማስመሳዮች ነን። ሲፈራረቁ ተራ በተራ ዛሬም ቢሆን ነገ ላይቀር መከራ። ወንድ ልጅ መከራ። ፕሊዝ ሶሻል ሚዲያ ላይ እንደዚህ ሐላል መስላችሁ ሰዎችን ለማዘናጋት የምትሞክሩ አይነት ሴቶች ረፉ። ሐኪም ነሽ? ይቅርታ አባቴ ነኝ ሙስሊም ነኝ። ፐርሰናሊቲያችን ይሄንን ይመስላል። ለማንኛውም ግን ሰላምታ አላልኳችሁም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ቤተሰብ፣ ስራ፣ ትምህርት አልሐምዱሊላህ። ረመዳን እኮ ደረሰ። ሳንነጋገር ረመዳን ደረሰ። ዘንድሮ ማንጋ እንደምንጾም ብቻ አይገባኝም። እናንተ ጋር ግማሽ እንጾማለን፣ እኔ ጋር ግማሽ እንጾማለን። ብቻ ዱዓ እየተደራረግን፣ በተለይ ደግሞ በዱዓ እንረሳሳ። ወሳኙ ነገር እሱ ነው። እንደው ባንቀራረቡላ በዱዓ እንረሳሳ። አሁንም ቢሆን ራሱ በጣም እየተረሳሳ ነው። እኔን አስታውሳ አታውቅም፣ አስታውሰሽ አታውቂም። ተወኝማ አቦ በእናትህ ቤተሰብ መሆናችን የቱ ጋ ነው ታዲያ? እንደዚህ አይነት ቦታ እርስ በርስ ካልተሳሰበ፣ እንደዚህ አይነት ቦታ እርስ በርስ ካልተደጋገፈ ምኑ ጋ ነው እንግዲህ? አልሙስሊም አኩል ሙስሊም እያላችሁ ምኑ ጋ ነው? እና እኔ ወንድማችሁ ተመልሼ መጥቼላችኋለሁ እና ሁላችሁም ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮአችን። የሚያገባሽ ሰው ስሙ መሐመድ ከሆነ መህር እንዳትጠይቂው፣ ጥሎሽ እንዳትጠይቂው፣ ስሙ ብቻ ይበቃሻል። ዝም ብለሽ አግቢው። እውነቴን ነው። ስሜ መሐመድ እባላለሁ ብሎ ኮሜንት የሚጽፍ ሰው አይጠፋም። ምን ነው ይሄ ታለም? ምን አይነት ምክር ነው ይሄ ምክር? ላዝም አንድ ሰው መህር ያስፈልገዋል፣ ቤት ያስፈልገዋል፣ የሚያኖርበት ነገር መዘጋጀት አለበት። ነብዩ አለይሂ ሰላቱ ወሰላም የሆነ ስለ ትዳር ጉዳይ ነብዩ ሰለላሁ ዐለይሂ ወሰለም ጠየቁ። እከለ
ላ የضው العصا عن عاتقها አሉ። እከለማ ዱላውን ከአንገቱ አያወርድም አሉ። ሴቶቹን ይመታል ማለት ነው። እሱን እንዳታገቢ ያሉት ሰውን የሚደበድብ ባል ማለት ነው። የሁለተኛው ደግሞ ፈሱዕሉኩን ደሃ ነው አሉ። ሰርቶ የማይለወስ ነው እንዳታገቢ ያሉ። ተው እንጂ ምን ቸገረ አንተ? ለነገሩ ምን እንተሳሰብ እንጂ እንዴ። እሷ ጥሩ ነገሮችን ነው እየተመኘች ያለችው። ሙሐመድ የሚል ስም መልአክ ያወጣል ይባላል። ሙሐመድ የሚል ስም ሲወጣ ለትላልቅ ሰዎች ነው የሚወጣው። ምን ቸገረ እስቲ አንታው? ምን ወንድሟ ነህ እንዴ አባቴ? ምን እናንተ እንዳሰሙ እንደዚህ አይነት ሰዎች ብዙ ጊዜ እንትን ናቸው ታውቃላችሁ። ያገቡ ሰዎች ስለሆኑ እንዳሰሟቸው ፕሊዝ እባካችሁ። ዶሮን ሲያታልሏት በመጫኛ ጣሏት ይባላል። እዚህ ቦታ መጥተህ ፎቶ ተንስተህ ብቻ የምትለቅ ከሆነ ከስረሃል። ወላሂ ሰዎች እዚህ ምን አለ መተን በሞትን እያሉ አንተ ፎቶ ብቻ ተንስተህ ለመልቀቅ ከሆነ የምትመጣው አላህ ዘንድ ምን ብለህ ነው የምትመለሰው? አላህ ደግሞ ደጋግሞ እንዲመለስህ ራስህ መጥተህ ቤተሰብህንም ይዞልህ እንዲመጣ ለዚህ መጨነቅና ለዚህ ዱዓ ማድረግ ሲገባን በቃ ፎቶ መለጠፍ መልቀቅ። እዚህ ያለሁት ጧፍ እያረኩ ነው፣ ኡሑር ላይ ነኝ፣ ምን ላይ ነን? ያ ጀማዓ አላህን እንፍራ። ለአላህ ምን ብለን ነው የምንመለሰው? ለሰዎች ለማስተማር ከሆነ ኖርማል ነው። ነገር ግን ለዩሊ ለዩስሙልኝ በቃ እዚህ ያለሁት እንድትባል ከሆነ የምትሰራው አላህ ዘንድ ምን ብለን ነው የምንመለሰው? ራሳችንን ጠይቅ። እኔ ትንሿን ስልክ ራሱ ይዤ አልሄድም። እኔ ልሂድ እንጂ እውነቴን ነው ብላ ስልክ አይደለም ማለት ነው። እንደው ከተቻለ ልብሱን ላይ ይዤ አልሄድም። እኔ ችግር የለውም። እኔ ብቻ ልሂድ። ኧረ ተው ስሙኝ፣ ኧረ ተው። ብዙዎቹ እዛ ሄደው ጠዋፍ ሲያደርጉ ሐጅ ሲያደርጉ ብዙ ነገሮችን ሲያደርጉ ይለጥፋሉ። ከዛ በኋላ ያላቸው ላይፍ ደግሞ ትንሽ እንትን ነገር ነው። ስለሆነ ሁላችንም እስቲ እንታቀብ። እኔና አንቺ ስንሄድ እኔ እናንተ ስንሄድ ስልክ አያስፈልገንም። ምን ነብዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላልና እንደው ይሄ ነገር እንዴት ነው እስኪ ንገሩን። አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ። በነገራችን ላይ ይሄ ሲሪየስ የሆነ ኬዝ ነው። ዝም ብሎ ሊታይ የሚገባው ጉዳይ አይደለም። እዚህ ላይ መጅሊስ የሆነ ነገር ሊያደርግ ይገባል። ህጋዊን አሰራር ተከትሎ ማለት ነው። እኛ እኮ አምላክን ሳለን ሲሉ እንዲሁ በመላእክቶች ምናምን ነገር ሲደበሩ ልክ ስለሆኑ አይደለም ሃይማኖታቸው ነው ብለን ነው። በዚህኛው ግን ድንበር አለፉ፣ እጠረገጡ፣ ወደኛ መጡ። ከነፍሳችን በላይ መንሳሳላቸውን ነብያችንን ነኩ ሰለላሁ ዐለይሂ ወሰለም። ስለዚህ መግቢያ ላይ እንዳልኩት መጅሊሳችን የሆነ እርምጃ ሊወስድ ይገባል። መቼስ አይነህ ተነክቶ ዝም አትልም። የምን ስዕል ነው የምትሉ ታማቾቻችን? ምን አይነት ስዕል እስቲ ያሳዩን። እስቲ መጀመሪያ ስዕሉን ራሱን ፈልገዋለን። እስቲ ምን አይነት ስዕል ነው የሰጡት? ልታመልኩ ነው እዛ ውስጥ ሄዳችሁ ገብታችሁ? አልገባንም። ምንድን ነው እያደረጋችሁ ያላችሁ? መጅሊስም እውነት ነው እንደዚህ አይነት ነገሮች ላይ ትላልቅ እርምጃዎች ካልተራመደ እነሱ በአረቂ መንፈስና በሆነ ነገር መንፈስ የሆነ ነገር ማለታቸው አይገሩም። በህንድ በአደባባይ በግድ ንቃቧ እንድወርቅ የተደረገችው ዶክተር ኑስራት ፕራቨን በመንግስት የቀረበላትን ስራ ውድቅ አድርጋለች። ይህም በአሁኑ ጊዜ በዓለም ላይ አነጋጋሪ ጉዳይ ሆኗል። እቺ ልጅ ተመልክታችኋል? ከዚህ በፊት እንዴት እንዳደረጉ ላሳያችሁ ወይ። ይሄ ከባድ የሆነ ንቀት ነው ለሙስሊሙማ። እንዴት ሙስሊም እየተናቀ እንደሆነ ሁላችንም እናውቃለን። በኢትዮጵያ ብቻ አይደለም በዓለም ደረጃ ሁላ የኛ ክብር የኛ ዝና እጅግ በጣም የሚያስገርመው ነገር በበፊቱ ዝና ነን ያለነው፣ በበፊቱ ታሪካችን ላይ ነው እንጂ ያለነው ዛሬ እኛ የት ነው ያለነው ብለን ራሳችንን ካልመረመርን እጅግ በጣም አደጋ ላይ ነን። እንደዚህ ዓለም የሚጫወትብን የኛ አንድነት አለመኖር ነው። እንደዚህ ዓለም እንደፈለገ የሚያሽከረክረን፣ እንደዚህ ዓለም እንደፈለገ የሚገለን የኛን የውስጣችንን አንድነት ተመልክቶ ነው እንጂ ሌላ ነገሮችን ተመልክቶ አይደለም። እስቲ እንደዚህ አይነት ነገሮች በሙሉ ይስተካከላሉ ብለን ተስፋ እናደርጋለን። ሲቀጥልም ጆን ዳንኤል ከተፈታ በኋላ ደግሞ እጅግ በጣም ጥሩ ነገሮችን እየሰራ ነበር። እጅግ በጣም በሚያስገርም መልኩ ደግሞ አንድ የሙስሊም እህታችን ጋር ከመጣ በኋላ ስሜ ኑሪቱ። እሺ ኑሪቱዬ፣ ይሄን ስራ ሲሰሪ በጣም የሚያስቸግራችሁ ነገር ምንድነው? ይሄን ስራ ሲሰሪ ስራው አስቸጋሪ ነገር ያው ሰው አንዳንዴ ይሳደባል። ቢሳደብም ሲሰሩ አዎ ለምን አቦነናችሁ ምናምን ብሎ ያወራሉ። አቧራ አቦነናችሁ ላይ ኦኬ። እሺ ኑሪቱ ቤተሰብ አለሽ? ልጅ አለሽ? አራት ልጆች አሉሽ? ከባልሽ ጋር ነው ወይስ ብቻሽን ተሰደደ? ብቻዬን ነው የማሳደገው። ብቻሽን ነው የምታሳድጊያቸው? በዚህ ስራ ነው የምተዳደረው። ኦኬ። ቤት ተከራይተሽ ነው የምትኖሪው? አዎ ተከራይቼ ነው። ቤት ኪራይ ስንት ነው? ቤት ኪራይ 5000 ብር ነው። እሺ ኑሪቱ ብዙ ካሽ አላስኩኝም ወድ ስለሆነ ዛሬ
ይኸው 10,000 ብር የሁለት ወር የቤት ኪራይ። እሺ እናቴ አላህ ይስጥልኝ። እሺ እናቴ እሺ ስላገኘሁሽ ደስ ብሎኛል። እሺ በእኛም በጣም አይወደድም። ና በእኛ መታቀፍ አይቻልም እያለች በሃይማኖታችን መታቀፍ አይቻልም እያለች በግድ እያቀፋት ነበር። ይሄ ነገር ደግሞ እጅግ በጣም ትልቅ መነጋገሪያ ሆኗል። አላሁ አክበር! ምን አይነት የሃይማኖት ታማኝነት ነው? ምን አይነት ስነ ስርዓት ነው? ተመልከቱ እስኪ ይሄን ቪዲዮ ልጋብዛችሁ። ካሽ አላስኩኝም ውድ ስለሆነ ዛሬ ይኸው 10,000 ብር የሁለት ወር የቤት ኪራይ። እሺ እናቴ አላህ ይስጥልኝ። እሺ እናቴ እሺ ስላገኘሁሽ ደስ ብሎኛል። እሺ እናቴ በእኛም በጣም አይወደድም። ኦኬ እሺ ይቅርታ። ይቅርታ አላህ ይስጥልኝ። እሺ እናቴ አይታችኋል። 10,000 ብር ከሰጣ በኋላ ሊያቅፋሲ ሃይማኖቷ የማይፈቅድላትን ነገር አላደረገችም። እስኪ ይቺ ልጅ ቪዲዮ ላይም እንደተመለከታችሁት ከ4 ልጆች በላይ ብቻዋን የምታሳድግ ልጅ ናት። እስኪ ይቺ ልጅ ትረዳ የምትሉ ኮሜንት ላይ እየገባችሁ ሁላችሁንም መረዳት አለባት እያላችሁ ጻፉ። እስኪ ሐሊመትን የምታውቁ ሰዎች ካላችሁ በውስጥ አዋሩኝ። አንቺም ይሄን ቪዲዮ እየተመለከትሽ ከሆነ በውስጥ አዋሪ ካለችበት ፈልገን ልንረዳት ይገባል። ጆን ዳንኤልም እዛ ጋር ፍቅሩን ለመግለጽ ወይም ደግሞ እሷን ለማበረታታት እያቀፋት ነበር። እሷ ደግሞ ከሁሉም በላይ ሃይማኖቷን አስበልጣ የሃይማኖቷን ሕግ እንዲያከብርላት እየጠየቀች ነበር። እጅግ በጣም የሚያስገርማችሁ ነገር ደግሞ ጆን ዳንኤል ከሚስቱ ጋር ያለው ነገር እጅግ በጣም ትልቅ ችግር ላይ እየሆነ ነው። ህዝቡም ደግሞ ሚስቱን እየጮከነ ነው ብሎ በደንብ እያወሩበት ነው። ሱሪዋን አውልቃ አብራ ተኝታ ልጅ አርግዛልክ ልጁን ለአንተ ስትል እስር ቤት ገብታ እስር ቤት ምግብ ሳትበላ 2 በቀን እየበላች ልጅ የወለደችል ያንተን ልጅ ይዛ ምንም ሳታረገው የወለደችል ልጅ ላይ ያላዘንክ መንገድ ላይ የሚጠርጉትን ደሞዝ በወር የሚበሉትን አዘንክ አንተ። በጣም ነው የምታዝነው አይደል እንዴ? እቺ ልጅ ስለታገዘችውን ወይም ደግሞ እዛ ጋር የተመለከቱት ነገር ከእስልምና ጋር የሚታዩ ነገሮች ስለሆነ ይሁን አናቅም፣ ብቻ እጅግ በጣም በስፋት እያወሩበት ነው። ህይወቷን አመሰቃቅሎ ያለ እድሜዋ አስወልዷት መተው ማለት ምን አይነት ባለጌ ልጅ! ይሄ ልጅ እንደው ሚዲያ ላይ ምንም አራያ ማየውን ሰው ነው፣ መጥፋት ያለበት ሰው ነው። እንዲህ አይነት እህት አለን ሴት ልጅ ላይ እንዲህ አይነት ግፍ የሰራ ወንድ ሚዲያ ላይ ራሱ መቆየት የሌለበት ሰው ነው። በጣም የሚያስጠላ ሰው ነው። እንኳን እንዲህ ክብር ተሰጥቶት 40,000 50,000 ሰው እየገባ ጊፍት ሊሰጠው ቀርቶ በሷ ልጅ ብቻ ክሪስ ብራውን ሪያናን ደበደበ ተብሎ ነው ህይወቱ የተመሰቃቀለው። ይሄ ግን የዚች ልጅ ህይወት እንዲህ አመሰቃቅሎ ሚዲያ ላይ ክብር ሰተነው ጭራሽ ወንበር ይዞ መቀመጥ የሌለበት ስቱፒድ ሰው ነው። ሊጠፋ ይገባል። እግዚአብሔርን ነው ማለት። ይሄ ልጅ ላይ እንደሰማችሁት ብዙ ነገሮች እየተወሩበት ነው። ስለ ሚስቱና ስለ ቤቱ ጉዳይ ለነሱ እንተውና እኛ ወደ ራሳችን ህይወት እንመለስ። ሰው ለብር ብሎ እንዴት ሃይማኖቱን ይሸጣል? ሰው ለብር ብሎ እንዴት የሃይማኖቱን ህግ አልቀበልም ይላል? ለምንድነው ግን ለሴት ልጅ ሽቶ ሐራም የሆነው? እኔ እነዚህ ሽቶዎች ሳልቀባ አልወጣም። ይቅርታ አድርጉልኝ። እንደዚህ ኦሪጂናል ኢና ሊላሂ ወኢና ኢለይሂ ራጂዑን። 2 ጊዜ አጥግቦ ሽሮ ለማይገዛኝ ማስታወቂያ ገንዘብ ሲባል የአላህን ሱብሓነሁ ወተዓላ ህግ መሻር፣ የአላህን ሱብሓነሁ ወተዓላ ህግ ሽሮ ሰዎችን ይቅርታ አድርጉልኝና ብሎ ሰውን ተራ ማይመለከተውን ሰው ይቅርታ መጠየቅ ምን አይነት ልምምድ ነው የጀመራችሁት? ለዚህ እኮ ነው ሰግጦ መፈመስ የሚባለውን ብሂል ስንቃወመው የነበረው። እንዲህ ያሉ ዲናዊ ስግጥናዎች እንዳይፈጠሩ በመስጋት ነበር። ዛሬ እንደዚህ አይነት ጥቃቅን የሚመስሉ ግን አደገኛ የሆኑ ስህተቶችን ካልተቃወምናቸው ነገ ሞባይል ያለው ሰው ሁሉ ዲኑን የሚሸርበት ዘመን ላይ እንደርሳለን። አኸሩ ዘማን ማለት ይሄ ነው። ረሱሉ ሰለላሁ ዐለይሂ ወሰለም ሰሐቢዩ ጠየቃቸው፣ ያ ረሱላህ ሰለላሁ ዐለይሂ ወሰለም እኛ ሰዎች በምንናገረው ከምላሳችን በሚወጣው ቃል እንጠየቃለን እንዴ ሲል ጠየቃቸው። ረሱል ሰለላሁ ዐለይሂ ወሰለም ደንግጠው ሰቂለተ ኡሙክ ነው ያሉት። እናትህ ትጣ ሙት ማለታቸው ነው። ምን ነካ? እንዴት ያለ ጥያቄ ጠየቀኝ? ታዲያ የውመል ቂያማ የሰው ልጆችን በሙሉ በአፍጢማቸው ዘግዝቆ በአፍንጫቸው ጀሃነም የሚወረውራቸው ትልቁ ጉዳይ ምን ሆነና የምላሳቸው ጣጣ አይደለም እንዴ ብለው ጠየቁት ሰሃቢዩን። ሰውየው አሉ ምንም ክብደት ሳይሰጣት እዚህ ትደርሳለች እዚህ ትገባለች ብሎ ሳያስብ የሚናገራት አንዲት ተራ ንግግር አላህን ታስቆጣና ጀሃነም ታስወረውረዋለች። እድሜውን በሙሉ አላህን ሲያገለግል ዲኑን ሲኻድም ሰምቶ በሚናገራት ትንሽዬ ንግግር ግን ጀሃነም ይወረወራል አሉ። የምላስ ጣጣ እጅግ ከባድ ነው። ከኛ አልፈን ደግሞ በአደባባይ ሚዲያ ላይ ወተን ሌሎች ዲናችንን በመናገራቸው ሌሎች ዲናዊ ህግጋቶቻችንን እሴቶቻችንን በመሻራቸው ተቃውመናቸው ሳናበቃ የኛ የራሳችን ያልናቸው ውስጣዊ ልጆቻችን እዚህ መድረሳችሁ
እጅግ አሳዛኝ ነውና አንቺም እህቴ ሌሎቻችንም ልንመለስ ልንታረም የአላህ ሱብሓነሁ ወተዓላ አያያዝ እንደምናስበው ጨዋታ አይደለም፣ የምድር ጨዋታ አይደለም፣ አስፈሪ አሳማሚ ነውና አላህን ፈርተን ልንመለስ ይገባል። አላህ ለሁላችንም መልካሙን ይወፍቀን። ወሰላሙ አለይኩም። እሷ የሰራችው አንድ ጥፋት ብቻ አይደለም። እቺ ልጅ ለራሷ ብቻ ተቀባብታ ብትወጣ ምንም አይነት ችግር አይኖረውም። የሷ ችግር በሷና በአላህ ብቻ ስለሆነ እንጂ ከህዝቡ ጋር ምንም አይነት ችግር አይኖራትም። አሁን ደግሞ ከህዝቡ ጋር ችግሯ ምንድነው? ሌላ ችግር እየፈጠረች ነው። ለራሷ እንደዚህ እያደረገች ሌላ ሰዎችም ደግሞ ተዳፍሮ እንደዚህ እንዲያደርጉ እየመከረች ስለሆነ በደንብ ራሷ መመርመር አለባት ተብሎ ብዙ እየተወራበት ነበር። አንዲት መስኪን እናት መርዝ ገዝታችሁ ስጡኝ ልጆቼ ልግደልበት እኔም ጠጥቼው ልሙት። ይህንን ያለችው እዚሁ ኢትዮጵያ ውስጥ እኛ ባለንበት ሀገር ነው። ይሄ ቪዲዮ እስከ መጨረሻው ተከታተሉኝ። በቻላችሁት አቅም ሁሉ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እንዲህ ባረጋችሁ ቁጥር በርካታ ሰዎች የእናንተ እርዳታ ይደርሳቸዋል ማለት ነው። ይሄ የተፈጠረው በዚሁ በኢትዮጵያ ውስጥ ነው። ምክንያቱ ደግሞ ልጆቼ በረሃብ እያዩዋቸው ፊት ለፊት ከሚሞቱ እንዲህ አድርጌ ብገላገል ይሻላል ብላ ነው። ያ ማለት እኛ ባለንበት እዚችው ኢትዮጵያ ውስጥ ነው። እኛ አጊጠን አማርጠን ወይም ደግሞ አሸብርቀን እየኖርን ላይሆን ይችላል። ነገር ግን ከነሱ የተሻለ ቦታ ላይ እንዳለን እርግጠኞች ነን። የምንበላውን አላጣንም፣ መጠለያችንም ከነሱ የተሻለ ነው። የነሱን መጠለያና ማረፊያቸውን ደግሞ ተመልከቱ። ወላሂ ነጋችን የማናችንም ነገ እኛ አናቀውም። አሁን ካለን ላይ በትንሹ ካላካፈልን ወላሂ አላህ ይጠይቀናል። የምነግራችሁ ከተለያዩ የኢትዮጵያ ክፍሎች ተፈናቅለው በደብረ ብርሃን ስለሚገኙት ከ50 ሺህ በላይ ወገኖቻችን ነው። እነዚህ ኢትዮጵያውያን ወገኖቻችን የሁላችንም እገዛ ያስፈልጋቸዋልና እጃችን እንዘርጋላቸው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረገን እናዳርሰው። ከታች አግማስ ኢትዮጵያ የሚለው የነሱን አካውንት ታጋረግላችኋለሁ። በተጨማሪ ደግሞ የላይቭ ፕሮግራሞችንም የእርዳታ ፕሮግራሞች እያከናወኑና ሁላችንም እንገኝ። ይህ ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ሌላ ሰዎችም እንዲያግዙ ሰበብ ሁኑ። ዘንድሮ ብዙ ስራ አለብን። ብዙ ጀነት የምንገባባቸው መንገዶች ብዙ እየተፈጠሩልን ነው። እነዚህ መንገዶችን መጠቀም አለብን። ቢ ስማርት። እኛ ስማርት መሆን አለብን። አዱኛ ስጅኑል ሙእሚን ወጀነቱል ካፊር። ለእኛ ሲጀመርም ዱንያ መደሰቻችን አይደለችም። የነገ ቤታችን ላይ ይሆንልናል ብለን ተስፋ እናደርጋለን። እንደነዚህ አይነት ሰዎች ደግሞ መንገድ ላይ ከተመለከተ ራሳችን ትተን ሳይሆን አንድ ዳቦ ካለን ግማሹን አካፍለን ብንሰጥ ብዙ ነገሮችን መቀየር እንችላለን። አሰላሙ አለይኩም፣ እንዴት ናችሁ? ደህና ነን። አንዴ ነው ወደዚህ ወደ እኔ ጠጋ ብላችሁ አይን እያያችሁ ልብ ብላችሁ አይቻልም። ኧረ ተው እናንተ እረፉ። ላይ ስገባ ለምን አታገቢ ምናምን እያላችሁ በቃ ትጨቀጭቁኛላችሁና አንድ ነገር ልንገራችሁ። እኔ ማግባት ሳልፈልግ ቀርቼ አይደለም፣ ግን ተከድቼ ነው። ህይወት ያልኩት ሰው፣ በልቤ ውስጥ ያነገስኩት ሰው፣ የልጆች አባት ብዬ ያስብኩት ሰው፣ የእኔ ማረፊያ ይሆናል ብዬ ድሬም ያረኩት ሰው ከርቶኝ ነው ወላሂ። ሃው ምንድን ነው የምትይን እናቴ? ሃው እኛም ደንግጠን ነበር። ለህግ ይቅረብልን። እኔ ይሄኛውን ነገር ታሪኩን ሰምቼ ሳልጨርሱላ ይቅረብልን ወደ ህግ። ልቤን ሰብሮት አሳዝኖት ነው እንጂ እኔ ማግባት ሳልፈልግ ቀርቼ አይደለምና ይሄ የጎዳኝን ሰው ልቤን የሰበረው ሰው እኔ አላህ ባሪያ አይደለሁ። ከአላህ ጋር በመሆን ለአላህ ነግሬለት አላህ ልቤን ጠግኖልኝ ነው እንጂ እኔም እኮ ለማግባት መንገድ ላይ ነበርኩ። ወላሂ መንገድ ላይ ነበርኩ። ግን አላህን የያዘ ሰው ቢጎዳም አይጎዳም አላህ ይጠግነዋል። አላህ ደግሞ የማይጠቅመውን ነገር ቢፈልገው ምርጫው ቢሆን ያስወግድለታልና ማግባት የማይፈልግ ሰው የለም። እና ሰውን ለምን አታገባም ለምን አታገቢም እያላችሁ አዛ አታርጉ። ምን እንዳሳለፈ ህይወቱ ላይ ምን እንደተፈጠረ አታውቁምና ፕሊስ እንደዚህ አይነት ጥያቄ በተደጋጋሚ ማንኛውንም ሰው ጠይቁ። ወላሂ ማንም ሰው ዱንያ ላይ ሲኖር የህይወት ህልሙ ጥሩ ትዳር መስርቶ ጥሩ ልጆችን ወልዶ መኖር ነው። ስለዚህ እባካችሁ በተደጋጋሚ እንዳትጠይቁ። አታስቸግሯት እናንተ። ምን ነካችሁ? ቆይ ምን ተባብለን ነበርን? በሰው ህይወት ውስጥ አልቃ አንገባም ብለን አልነበር? ለምንድን ነው የምትንቀለቀሉት? ቆይ አይደለም አንቺ ለምንድን ነው የምትጠይቂያት? እቺ ልጅ እኔ ምን አደረኩት?
እኔ ምን ልኩ እኔ በላይ ብቻ ነው በደል የምታሳየኝ። አንደኛ የተቸገሩ ሰዎችን በመርዳት የሆነ ነገርን መቀየር እንደምንችል አውቀናል። ሁለተኛ ላይ ደግሞ ከሌላ ሃይማኖት ወደ እስልምና የሚመጡትን ሰዎች ግን ተመልክታችኋል። እነሱ ቤተሰቦቻቸውን የሚወዷቸውን ጓደኞች ብዙ ነገሮቻቸውን አጥተው ነው ወደዚህ እስልምና የሚመጡት። እንደዛ ሲሆን ደግሞ ከቤት ሊባረሩ ይችላሉ፣ ጓደኞቻቸውን ሊጠሏቸው ይችላሉ። የመጥላት ብቻ ሳይሆንም እነሱ ላይ ተንኮል ሊሰሩ ሁላ ይችላሉ፣ ብቸኛ ከሆኑ ማለት ነው። እንደነዚህ አይነት ሰዎችን ከተመለከትን በኋላ እቺ ልጅ በጣም አሳዝናኝ ነው። እስቲ ተመልከት። አንቺ ሌላ ነሽ፣ እኛ ሌላ ገጽ ነን። ስለዚህ ቅርታ ከቤት እንድትወጪ እንፈልጋለን አሉ እና በጣም ነበር የከበደኝ። ከአንድ ክፍል ወደ አንድ ክፍል እንኳን መግባት በጣም ነበር ምፈራው። እታወቃለሁ በፈሪነቴና እንቅልፍ እስከሚይዘኝ እንኳን ሰው ነው የሚጠብቀኝ። ሌሊት ላይ ቢርባት እንኳን ተብሎ ሳህን ተቀምጦልኝ ነው እናቴ መታ ማታ ጉርሳይ ነውና ውጪ ስባል በጣም ነው ጠብቀዋለሁ። ግን እንደዚህ አይነት ፊሊንግ ይሰማኛል ብዬ እንትን አላልኩኝም። እናቴ በጣም ታለቅስ ነበር፣ አባቴ ያለቅስ ነበር። ባኬጅ የ20 ዓመት ስላወራሁልሽ የረሳሁትና ከምርቃቴ ከ3 ቀን በፊት እናቴ መታ ምን አለችኝ? በቃ ወንድሞችሽም ይገኙ ምርቃቱ ላይ እኛም እንገኝ፣ ይሄው ባጠባው ጡት ይዤሻለሁ፣ ይሄን ሂጃብ ብቻ አውልቂው ለአንድ ቀን ለመነችኝና ግን ማድረግ አልቻልኩም። ማድረግ አልችልም። ለእናቴ ምንም ቢሆን ህይወቴን ብሰጥላት ምንም እንትን ማለት ግን በሂጃብ መደራደር አልችልም፣ ማውለቅ አልችልም። በቃ ለመነች። አባቴ አልቅሶ ለመነኝ። በቃ ለአንድ ቀን አውልቂልን፣ ይሄንን እንምጣ እንገኝ ነው አልኳቸው እና እነሱም ባልኩሽ ቀን ውሳኔያቸውን አሳወቁ። ለኡስታዝ ደወልኩላት። በቃ ለማዘር እንደዚህ ብለውኛል፣ ምን ማድረግ አለብኝ ምናምን ነገር ስላት በቃ እሺ እኔ አሳውቅሻለሁ፣ በቃ አንቺ ተረጋጊ ምናምን ነገር አለችኝ። እኔ በማላቀው ሁኔታ ቤት ተከራየችልኝ፣ አንድ ክፍል ቤት ተከራየችልኝ እና እዛ ክፍል በቃ መውጣት ትችላለሽ፣ እኛ አለን ከጎንሽ አብሽሪ ምናምን። እነሱ ሁኔታውን እስከሚረዱት ነው። ደግሞ ምን ጠብቀው ነገር ነበር ምናምን፣ አትደናገጪ፣ ምንም ሲረዱት ጆይን ታረጋላችሁ አንድ ላይ ምናምን አለች። በጣም ከባድ ነበር ከቤት መውጣት። እንደዛን ቀን አልቅሻ አላቅም። በጣም አልቃሻ ነኝ። የምታወቀው ቤት ውስጥ ባልቃሽነቴ ነው። ግን እንደዛን ቀን አልቅሻ አላቅም። ወጣሁኝ። ለወጣ ግን ደስተኞች አልነበሩ። በጣም ተቆጥተው አይደለም ቁጭ አድርገው አክብረው በቴብል ቁጭ አድርገው ነው ያናገሩኝና በቃ አብረን መኖር ስለማንችል ነው ብለው ነው ያስወጡኝ። መጥፎ ቃል ዊርድ የሚባል ነገር አላደረጉብኝም። እሱ በጣም ተናለ። ስወጣ አባቴ ያለቅስ ነበር፣ እናቴ ታለቅስ ነበር። እንዳልኳችሁ ነው ብዙ ነገሮቻቸውን ጥሎ ወደኛ ስለሚመጡ እናንተ ደግሞ በእንደዚህ አይነት ቦታ ላይ የእነሱን ክፍተት ደግሞ እስቲ ለመሸፈን ሞክር። ባጠገባችን እኮ ብዙ ሙስሊም የሆኑ ሰዎችን እንመለከታለን። እነዛ ሰዎች ላይ የሆኑ ነገሮቻቸውን ለመሸፈን ሞክር፣ ብቸኝነት እንዳይሰማቸው። አማና ነው ይሄ አማና ነው። ወሽመጤ ብጥስ አለ በቃ የዚህን ጊዜ በቃ። ሲቀጥል ደግሞ ነገ አላህ ሱብሓነሁ ወተዓላ የጀነት ሰው ካለን ኑሮ ላይን እንደምናገኝ ግን ታውቃላችሁ ወንዶች። ሴቶችስ? ቆይ ትልቁ ጥያቄ እኮ እሱ ነው። ሴቶችስ? እሺ ኮሜንት ላይ ለወንዶች በጀነት ውስጥ ሑረል ዒን አለ ከተባለ ለሴቶችስ አለ ወይ ይላል። በጣም የሚገርመው ደግሞ ጠያቂ እኮ የሴቶች ጉዳይ እኮ ለእናንተ አስብ። ቆይ እኔ ለእናንተ አስቤ ነው። እኔ ወንድማችሁ ለእናንተ አስብ። እስቲ ለእኔ ምን ይገባኛል? እውነት እስቲ ሆነ ነገር ምን ይገባኛል? ግን በጀት የለን። በተደጋጋሚ እየጠየቀ ስለሆነ ልመልስለት። ለመሆኑ ለወንዶች በጀነት ውስጥ ሑረል ዒን አሉ ከተባለ ለሴቶችስ በጀነት ውስጥ ሑረል ዒን አለ የለም? የብዙዎች ጥያቄ ነው። ምናልባት ክርስቲያኖችን ጠይቀዋቸው ሊሆን ይችላል። ለወንዶች በጀነት ውስጥ ሑረል ዒን አለ ከተባለ ለእናንተስ ምን አላቸው ብለው ይጠይቋቸዋል። አዎ በጀነት ውስጥ ለሴቶችም ሑረል ዒን አለ። እንዴ ቆይ አሁን ልንስማማ። እዚህ ጋር
እዚህ ጋር እንስማማ። ቆይ አሁን እዚህ ጋር እንስማማ። እነሱ ይሻላችኋል ወይስ እኛ ምድር ላይ እንደዚህ ተዋውቀን እኛ ምድር ላይ እንደዚህ ተዋደን ስንሄድ እዛ አሁንም ድጋሚ አብረን ብንሆን ይሻለናል? የቱ ይሻለናል? እንደ ሐሳብ እስቲ አሁን አንቺ ባልሽ ከዚህ ሲሄድ እዛ ማግኘት ነው የሚሻልሽ ወይስ ደግሞ ከዛ አላህ ሌላ ሰዎችን ፈጥሮ ሲሰጥሽ ነው የሚሻልሽ? አንተ ወንዱስ ከዚህ ወዳሃት አፍቅራሃት ያገባሃት ሚስት ነው የምትሻለ? ከዛ ገና የምትላመዳት ሚስት ነው የምትሻለ? የቷ ትሻላለሽ? በታች አለ አይደል ሁረል ዒን አለ ቃል በቃል አላህ ሱብሓነሁ ማን ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በጀነት ውስጥ የሚፈጥራቸው ሰዎች አሉ ብለው ተናገሩ። ወንዶችም ሴቶችም በዚያ ውስጥ ይፈጠራሉ አለ ሐዲስ ላይ። ነገር ግን ለምንድን ነው አላህ ሱብሓነሁ ወተዓላ በቁርአን ላይ የቁርአንን ጥበብ እዚህ ጋር ትረዳላችሁ። ወንድ ነው ሴት ልጅን በአብዛኛው ሄደው የሚፈልገው ወይንስ ሴት ልጅ ነች ወንድ ልጅ ሄዳ የምትፈልገው? ለትዳርም ቢሆን ይችላል ለማናገር ለማንኛውም ነገር። እስኪ መልሱ። ወንድ ነው ሴት ልጅን የሚፈልገው ሄዶ ወይንስ ሴት ልጅ ነች ወንድ ልጅን ሄዳ የምትፈልገው? ወንድ ነው አይደል ሄዶ የሚፈልገው? ታቻለ አይደል? በመዋብ ራሱን ደግሞ የሚያዘጋጀው ማን ነው? እንደ ተፈጥሯችን ወንድ ነው ወይንስ ሴት ነች? በመዋብና በመቆነጃጀት ሴት ልጅ ነች አይደል? ስለዚህ በቁርአን ላይ ለሴቶች ወንዶች ተዘጋጅቶላቸዋል ቢባል አያስኬድም ነበረ። ምክንያቱም አስለን ሴት ልጅ ሄዳ ወንድ ልጅን የምትፈልግና እንትን የምትል አይደለችም። በተፈጥሯ ማን ነው ሄዶ የሚፈልገው? ወንድ ልጅ ነው። ስለዚህ መገለጽ ያለበት እንዴት ነው? በጀነት ውስጥ ሑረል ዒን ሴቶች አሉ ተብሎ ነው መገለጽ ያለበት። አያችሁ አይደል? ከዚህ አንፃር ነው ለሴቶች ወንዶች ተዘጋጅተውላቸዋል ቢባል አስለን ሴት ልጅ ተፈጥሯም አይደለም። ሄዳ ሴት ልጅ እስኪ እንዳው የትኛውን ልጅ ልጥበስ ምናምን ላ አትልም። በተፈጥሮ ወንድ ልጅ ነው ሄዶ ሴት ልጅን የሚፈልገውና የሚያናገረው። ስለዚህ ለወንዶች ተዘጋጅቶላቸዋል ተብሎ መግለጽ የፈለገው አላህ ሱብሓነሁ ወተዓላ ይህን የሰው ልጆችን የፈጠራቸው ፈጣሪ ነውና ተፈጥሯቸውን የሚያውቅ የሆነ አምላክ ስለሆነ ነው። ከዚህ አልተረዳንም። ቁርአንን ማንበብ ብቻ ሆኗል ስራችን። ይሄን ማንበብ ብቻ ሆኗል ስራችን። ጀነት ውስጥ ሑረል ዐይኖች አሉ ከተባለ አሉ ብለን ብቻ ነው የምናልፈው አምነን። የሆኑ ነገሮች ከሱ ጀርባ ያሉትን ነገሮች ደግሞ እያጣራን አይደለም። ለምን ግን ሆይ በደንብ አእምሯችንን መጠቀም አለብን። ሁላችንም በትንሽዬ ነው አእምሯችንን እየተጠቀምን ያለ ነው። እሱን ነገርን በደንብ አስፍተን መጠቀም መቻል አለብን። ሲቀጥል ደግሞ እቺን እንቆቅልሽ ደግሞ እስቲ አብረን እንያ። የ1 ሚሊዮን ዶላሩ አሸናፊ ማን የሚሆን ይመስላችኋል? ግምታችሁን አስቀምጡ። በዚህ አሮጌ ግቢ ውስጥ 1 ሚሊዮን ዶላር አለ። ተወዳዳሪዎች ለአንድ ሰዓት ያህል ተደብቀው በአዳኙ ሳይያዙ ከቆዩ የ1 ሚሊዮን ዶላሩ አሸናፊ ይሆናሉ። ተጫዋች አንድ ማርከስ ይባላል። እቅዱ በዘይት በርሜል ውስጥ መደበቅ ነበር። ስለዚህ በመጀመሪያ ሊቆምበት የሚችል ትንሽ ጉድጓድ ወደ ውስጥ ቆፈረ። ከዚያም የተስተካከለ የዘይት በርሜል በላዩ ላይ አደረገ። በርሜሉ ሙሉ እንዲመስልም ትንሽ ዘይት በላዩ ላይ ተደረገበትና ክዳኑ ተዘጋ። መደበቂያው ያበደ ይመስላል። ተጫዋች 2 ኢታን በአንድ አሮጌ ጎማ ውስጥ ተጠቅልሎ በመግባት መላ ሰውነቱን በከመለዳሪ ሸፈነ። ከውጪ ሲታይ ተራ አሮጌ ጎማ ብቻ ነው የሚመስለው። ተጫዋች 3 ሄነሪ አስቀድሞ ግቢ ውስጥ ከነበረው የጭነት መኪና ውስጥ ሞተሩን አወጣው። ስለዚህ ያገኘው ክፍት ቦታ ለሱ በትክክል የሚበቃ ነበር። ብቸኛው ጥያቄ ግን ይህ በእድሜ ገፋ ያለ ሰው እንዲህ ባለ ጠባብ ቦታ ውስጥ ለ1 ሰዓት መቆየት ይችል ይሆን የሚለው ነበር። ተጫዋች 4 ዴቪድ ፍላጎቱ መሬት ስር መደበቅ ነው። ይህንን ለማሳካት በአንድ ክፍል ወለል ስር ትልቅ ጉድጓድ ቆፈረ እና ከላይ ወለል የሚመስል በር ሰርቶለት በውስጡ ተኛ። ከላይም በምንጣፍ ተሸፈነ። ይህኔ ክፍሉ የማያጠራጥር ሆነ። እናም እዚያ ውስጥ የሆነ ነገር አለ ብሎ የሚጠረጥር ማንም የለም። ተጫዋች 5 ማይክ ግቢ ውስጥ ባለው የጥድ ዛፍ ላይ ለመደበቅ ወሰነ። ለዚህም አስቀድሞ ያዘጋጃቸውን አርቲፊሻል ቅጠሎች አመጣ። መጀመሪያ ላይ ብዙም ባያስደንቅም አንዴ ከተደበቀ በኋላ ግን አዳኙ አስተውሎ ካላየ በስተቀር ለመገኘት በጣም አስቸጋሪ ነበር። ስለሆነም ሁሉም ነገር የሚወሰነው በአዳኙ ጥንቃቄና ትኩረት ላይ ነው። ተጫዋች 6 ሉካስ ጣራ ላይ የተሰቀለ አንድ አርቲፊሻል አሻንጉሊት ወይንም ዲስፕሌይ ለመምሰል አቀደ። አሻንጉሊቱን በመበታተን ቁርጥራጮቹን በራሱ ላይ አሰረ። ነገር ግን ግዙፍነቱ ከአሻንጉሊቱ ጋር አልመጣጠን አለው። በጓደኛው እርዳታ ልብሶቹና ሱሪውን በግድ ለበሳቸው። በመጨረሻም ትንሽ ወፍራም ከመምሰሉ ውጪ ብዙም እንከን አልነበረውም። ሁሉም ተጫዋቾች ከተደበቁ በኋላ የ1 ሰዓቱ ፍለጋ ጀመረ።
አዳኙ ግቢ ውስጥ እንደገባ መጀመሪያ አዘጋጁን ወይንም ሆስቱን ከራስ ጸጉሩ እስከ እግር ጥፍሩ ፈተሸው። ምክንያቱም አዘጋጁ ተጫዋቾቹ እንዲደበቁ ረድቷቸዋል። በጫማው ላይ ያለ አፈር ወይንም በእጁ ላይ ያለ ቀለም ፍንጭ ሊሰጥ ይችላል። በመቀጠል አዳኙ አካባቢውና ሊሆኑ የሚችሉ መደበቂያዎችን ለመቃኘት በድንገት የጭነት መኪናው ላይ ዘለለ። ይህ ሁኔታ ከስር ተደብቆ የነበረው ሄነሪን በጣም አስደነገጠው። አዳኙ የፍለጋ መንገዱን በአእምሮ ቀረጸና አደኑን ጀመረ። ወዲያው ትኩረቱ ግቢ ውስጥ ባለው የዘይት በርሜል ላይ አደረገ። ታዲያ ግን ማርከስ እድለኛ ነበር። አዳኙ ክዳኑን ከፍቶ ለጥቂት ሰከንድ ብቻ ነው የተመለከተው። ምንም አልጠረጠረም። ቀጥሎም ኢታን ወዳለበት አሮጌ ዕቃ ቤት አመራ። አዳኙ ሰው ሊደበቅበት ይችላል ያለውን ቦታዎች ሁሉ ፈተሸ። ነገር ግን ጎማው በጣም ግልጽ ቦታ ላይ ስለነበር አልጠረጠረም። በመቀጠል ክፍሎቹን አንድ ባንድ ለመፈተሽ አቀደ። ወደሚቀጥለው ክፍል ሲሄድ በድንገት ግቢው መሃል ያለውን የጭነት መኪና አስተዋለ። ልቡ የሆነ ሰው እዚህ ውስጥ እንዳለ ነገረው። መኪናውን በጥንቃቄ ዞሮ ከፈተሸ በኋላ የፊት ክዳኑን አነሳው። ጭንብል ያደረገው ሄነሪም አዳኙን ሊያስደነግጠው ሞከረ። እናም ሄነሪ የመጀመሪያ ተሰናባች ሆነ። አዳኙ ሄነሪን ካስወጣ በኋላ የዋና ገንዳውን ፈተሸ። ነገር ግን ገንዳው ለረጅም ጊዜ ጥቅም ላይ ስለዋለ የቆሻሻ መከማቻ ብቻ ነበር። ታዲያ ግን በድንገት ከገንዳው ሲወጣ ዛፍ ላይ ተደብቆ የነበረው ማይክን ወዲያውኑ አገኘው። የተሸፈነበት አርቲፊሻል ቅጠሎች በመታየታቸው ቦታውን አሳልፈው ሰጡት። ማይክ ሁለተኛው ተሰናባች ሆነ። ጨዋታው በጀመረ በ15 ደቂቃ ውስጥ አዳኙ ሁለት ተጫዋቾችን አስወጣ። ቀልጣፋው አዳኝ በመቀጠል ጣራ ላይ ወጣና ሁለት አሻንጉሊቶችን አየ። አንዱን ከጣራው ላይ ወረወረው። ወዲያውኑ የሉካስን መደበቂያ አወቀው። መጀመሪያ ላይ ሉካስ አሻንጉሊት መስሎ ለመቀጠል ቢሞክርም አዳኙ እግሩን ይዞ ሊወረውረው ሲል ግን ደንግጦ ማንነቱን ገለጠ። ሶስተኛው ተሰናባችም ሆነ። እናም ይሄኔ የጨዋታው ግማሽ ያሉ ጊዜ ተጠናቋል። ሶስት ውጪ የነበሩ ተደባቂዎችን ካስወጣ በኋላ አዳኙ ትኩረቱን ወደ ቤት ውስጥ አደረገ። ነገር ግን ማርከስ ከዘይት በርሜል ስር እንዳለ ምንም አልጠረጠረም። ሆኖም እዛ ውስጥ መቆየት ለማርከስ ቀላል አልነበረም። በድንገት ሽንቱ መጣ። እንዳይያዝም እዚያው ባለበት ለመሽናት ተገደደ። ይህ በእንዲህ እንዳለ አዳኙ በቤት ውስጥ ጥብቅ ፍለጋ ጀመረ። የዴቪድ ክፍል ውስጥ ሲገባ ወለሉ በሚገርም ሁኔታ ይነቃነቅና ባዶ ድምፅ ያሰማ ነበር። አዳኙ ምንጣፉን ሲያነሳው የተደበቀው በር ታየ። ዴቪድ የሚያመልጥበት ቦታ አልነበረም። አራተኛው ተሰናባችም ሆነ። በመቀጠል አዳኙ ወደ አሮጌው ዕቃ ቤት ተመለሰ። በዚህ ጊዜ ኢታን እድለኛ አልነበረም። አዳኙ ጎማውን ወዲያውኑ ተመለከተ። በደንብ ለማየትም ወደ መሃል ሊጎትተው ሞከረ። ጎማው ጥቂት እንደተገላበጠ ምስኪኑ ኢታን በድንጋጤ እየተንከባለለ ወጣ። አምስተኛ ተሰናባችም ሆነ። ጨዋታ ወደ ፍጻሜው ሲቀረብ ሰማዩ በድንገት ጠቆረና ዝናብ መጣል ጀመረ። የቀረው አንድ ተጫዋች ብቻ ነበር። አዳኙ በሳሩ ላይ ጥልቅ ፍለጋ እያደረገ ነበር። ነገር ግን በበርሜል ውስጥ የነበረው ማርከስ መታገስ አቅቶት ነበር። ነጎድጓድና መብረቁ በረታ። ዝናቡም አይሎ መዝነብ ጀመረ። ማርከስ ያለበት በርሜል ስር ያለው ጉድጓድ በውሃ ሞላ። ከዚህም በላይ መቋቋም ስላልቻለ በራሱ ፍቃድ ወጣ። ጨዋታው ሊያልቅ 4 ደቂቃ ብቻ ሲቀረው አዳኙ እኔ አሸንፊያለሁ አለ። ምክንያቱም ማርከስ መታገስ ስላለ። ማርከስ ግን ይህ ከአቅም በላይ የሆነ ሁኔታ ነው ሲል ተከራከረ። ተገድጄን የወጣው ስለዚህ እኩል ነን አለ። ሁለቱ በከፍተኛ ሁኔታ ተከራከሩ። በመጨረሻም አዘጋጁ ሽልማቱን እኩል እንዲካፈሉ በማድረግ ክርክሩ አበቃ። እስቲ እናንተ ምን ትላላችሁ? በዚህ ውድድር የእውነት ማን ያሸነፈው? 4 ደቂቃ ዋጋ አስከፈለው። በህይወታችን ላይ የምንጠቀማቸው ደቂቃዎች ዋጋ ያስከፍሉናል። 1 ሴኮንድ ዋጋ ታስከፍለናለች። እጃችን 4 ደቂቃ ቢታገስ ኑሮ ይሄ ልጅ የዚህን ሁሉ ብር አሸናፊ ይሆን ነበር። ግን አላህ አላለውም ያንን ነገር። ለዛሬ ዝምብላችሁ ፕሮግራም በዚህ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ ብዙ ነገሮችን እንደተማማረን ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።